መንግስት ግጭቶችን በሰላም እፈታለሁ አለ። ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ መንግስት የእርቅና የሰላም አማራጮችን በመከተል የአገሪቱን ሰላም አስተማማኝ ለማድረግ እየሰራ ይገኛል ሲሉ ርዕሰ ብሔር ታዬ አጽቀሥላሴ ተናገሩ። ርዕሰ ብሔር ታዬ ይህንን ያሉት በዕለተ ሰኞ የህዝብ ተወካዮችና የፌዴሬሽን ምክር ቤቶችን የ2018 ስራ ሲከፍቱ ነው። በየቦታው የሚታዩ ግጭቶችን በኃይል ማስተካከል የሚቻል ቢሆንም መንግስት ዘላቂ ሰላም የሚረጋገጠው በሰላማዊ መንገድ ብቻ እንደሆነ ያምናል ሲሉም የዚህ ዓመት አንዱ የመንግስት ቁልፍ ስራ የመስክ ስራ መሆኑን ጠቅሷል። መንግስት አንድነትና ሰላምን ለማጽናት ህዝባዊ ተቋማትን መገንባት፣ ለህዝብ የቀረበና የታመነ ያሉት አስተዳደርን መዘርጋት፣ የዜጎችን ፍትህ የሚያስጠብቅ የፍትህ ስርዓት መገንባት ላይ አተኩሮ ይሰራልም ብለዋል። ከጎረቤት ሀገራት ጋር ትብብርና የጋራ ተጠቃሚነት ላይ ያተኮረ ግንኙነት መመስረት ከመንግስት አበይት ተግባራት መካከል መሆኑን የጠቀሱት ፕሬዝዳንት ታዬ መንግስት አለመግባባቶችን በሰላም ይፈታል ሲሉም ተናግረዋል። የፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ 40 ደቂቃ በፈጀው የሁለቱ ምክር ቤቶች መክፈቻ ንግግራቸው መንግስት ባለፈው ዓመት አሳክቷል ያሉትን በስፋት ዘርዝረዋል። ሀገሪቱ 8.8 በመቶ እድገትን ማስመዝገቧንና በ2018 የ9 በመቶ እድገት ለማስመዝገብ ውጥን መያዟም ይፋ ተደርጓል። ሀገሪቱ ቁልፍ የታሪክ ምዕራፍ ላይ ትገኛለች ያሉት ርዕሰ ብሔሩ ኢትዮጵያ የህልውና አደጋ ገጥሟት እንደነበርና አለመግባባትን በሰላም ለመፍታት ጥረት የተደረገ መሆኑን በማብራራት ሰላምን ማጽናት የዚህ ዓመት የመንግስት አንዱ ጉልህ የሥራ መስክ መሆኑን ጠቅሷል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነትና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማሸነፍ ለነገው ትውልድ ቂምና እርሾ አናወርስም የሚል መርህ በመከተል ችግሮችን በትዕግስት ማለፍን መርጧልም ብለዋል። በየቦታው የሚታዩ ግጭቶችን በኃይል ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። የተቋማት ግንባታ ሌላኛው አበይት የመንግስት የሥራ ዘርፍም ይሆናል ተብሏል። ፕሬዝዳንት ታዬ ከስርዓት መለዋወጥ ጋር የማይናጹ ነፃ፣ ገለልተኛና ህዝባዊ ብሔራዊ ተቋማትን ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል ያሉ ሲሆን ተቋማትን የመገንባት ስራ ሌላኛው መሰረታዊ ያሉት ጉዳይ ስለመሆኑ የሀገሪቱን ጠቅላይ ሚኒስትር ጨምሮ የሀገራት ተወካዮችና እንግዶች በተገኙበት የመክፈቻ ንግግራቸው ላይ ገልጸዋል። አንድነታችንንና ሰላማችንን በማይናወጥ ደረጃ ላይ ለማድረስ መንግስት በተቋማት ግንባታ ላይ አበክሮ ይሰራል። ፕሬዝዳንቱ 1-2 ተብለው ከተጠቀሱ ሌሎች የመንግስት የዚህ ዓመት የትኩረት መስኮች ለህዝብ የቀረበና ለህግ የታመነ ያሉትን አስተዳደር እውን ለማድረግ ጥረት ማድረግ የሚለውም ይገኝበታል። መንግስት የዜጎችን ዋስትና የሚያስጠብቅ የፍትህ ስርዓትን ለመዘርጋት በ2018 በጀት ዓመት በትጋት ይሰራል። ከጎረቤት ሀገራት ጋር ስለሚኖር ግንኙነትና የኢትዮጵያን የውሃ ተጠቃሚነት በተመለከተ ፕሬዝዳንት ታዬ እንደተናገሩት ኢትዮጵያ በዲፕሎማሲ መስክ አጀንዳ ተላሚና ተጽዕኖ ፈጣሪ የሆነች መሆኑን በዚሁ ንግግራቸው ገልጿል። ዜጋን ማዕከል ያደረገ ብሔራዊ ደህንነት እንዲሁም ሀገሪቱ በአባይና በቀይ ባህር መሃል እንደመገኘቷ መጠን ፍትሐዊ ባልሆነ መልኩ ተገልግላበታለች ካሉት የውሃ ሀብት ትስስርን ዲፕሎማሲያዊና ሰላማዊ አማራጭን በመከተል እንድትጋራ ይደረጋል ብለዋል። የቀጠናችን የጋራ የመልማት ፍላጎትን ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶችም ይደረጋሉ። ሰባተኛው ዙር ሀገራዊ ምርጫ በኢትዮጵያውያን ታማኒ እንዲሆን በኃላፊነት ይሰራል በሚል የተናገሩት ፕሬዝዳንት ታዬ አጽቀሥላሴ በያዝነው ዓመት የሚካሄደው 7ኛው ዙር ምርጫ ፍትሐዊ፣ ሰላማዊ፣ ዲሞክራሲያዊና በኢትዮጵያውያን ዘንድ ታማኒ ይሆን ዘንድ መንግስት በኃላፊነት ይሰራል ብለዋል። ዶቼ ቬሌ ባለፈው ሳምንት አስተያየታቸውን አስቀድመው የጠየቃቸው የተወሰኑ ሰዎች መንግስት በዓመቱ ሰላምን እንዲያሰፍን፣ ግጭቶችን እንዲያስወግድ፣ ኃላፊነቱን እንዲወጣ፣ አንድነት ላይ እንዲያተኩርና የዜጎችን ኢኮኖሚ በሚያሳድጉ ተግባራት ላይ እንዲንቀሳቀስ ጠይቀው ነበር። የቀድሞ ኢትዮጵያ ርዕሰ ብሔር ፕሬዝዳንት ሳህለወርቅ ዘውዴ በተከታታይ ዓመታት አድርጓቸው በነበሩ የሁለቱ ምክር ቤቶች የመክፈቻ ንግግሮቻቸው ሰላም፣ ንግግር፣ ድርድር የመንግስት አበይት የሥራ ዕቅዶች መሆናቸውንም ሲገልጹ ነበር። የሀገርን ህልውናና የህዝባችንን አንድነት አደጋ ላይ የሚጥሉ እንደዚሁም ለቀውስ ምክንያት ሆነው የኖሩ ችግሮች በብሔራዊ መግባባት ሊፈቱ ይገባል የሚለው ንግግራቸው በተለይ በልዩነት ይጠቀሳል። ብሔራዊ መግባባት ይፈጠር ዘንድም ታጋሽነት፣ መተማመን፣ መመካከር፣ ህብረትና አንድነትና የክርክር ባህሎችን ማዳበር ይኖርብናል ሲሉም በአመፅና በጠመንጃ ትግል
አሊያም ንጹሐንን በማሸበር የሚገኝ ስልጣንን ከዚህ በኋላ በኢትዮጵያ ምድር የማይፈጠር መሆኑ ሊታወቅ ይገባል። ስልጣን ሰጪውም ሆነ ነሺው የኢትዮጵያ ሕዝብ ነው በማለት ፖለቲከኞች ሰላማዊ ፉክክር መድረክን ብቻ እንዲመርጡም ጠይቀው ነበር። የቀድሞዋ ርዕሰ ብሔር በ2016 የመጨረሻው የስልጣን ዘመናቸው ጦርነት አማራጭ ሆኖ መቅረብ የለበትም በማለት ኢትዮጵያ በታሪክ፣ በጥበብ፣ በአርበኝነት፣ በስልጣኔ ለዓለም ያበረከተችው የመልካም ሥራ ባለቤት መሆኗን ያህል አሁን ላይ ራሳችንን በሚያቀጭጭና ራሳችንን በራሳችን በሚያወድም ሁኔታ ላይ እንገኛለን ማለታቸው የሚታወስ ነው። ባለፈው ዓመት መስከረም 27 ቀን 2017 ዓ.ም ርዕሰ ብሔር ሆነው የተሾሙት ፕሬዝዳንት ታዬ አጽቀሥላሴ የዚያኑ ዓመት የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች የጋራ ጉባኤን ሲከፍቱ የምትሻገር ሀገር በማሻገር ሐሳብ ስትናጥ ቆይታለች ብሎ እንደነበርም የሚታወስ ነው። ክለውም የሚታረምና የሚታረቅ የፖለቲካ ልዩነት እንደማይታረምና እንደማይታረቅ ተደርጎ በመሰራቱ ሀገር በማይጠራ የፖለቲካ ሳንካ እንድትንገላታ ተገዳለች በማለት በመንግስት በኩል የሰላም በሮች ሁሉ የተከፈቱ ናቸው ሲሉ ችግሮች በሰላማዊ አማራጭ ብቻ መፈታት እንደሚገባቸው አሳስበው ነበር። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።